የለማ አሁን ግን ሙንሽዶቻችን ሰርጋችንን አደመቀው ከማንም በላይ ተወዳጅ አድርገውታል። አርብ በቅዳሜ ሊተካ ፀሐይ ቦታዋን ለጨረቃ ለቀቀች። የቅዳሜን ፀሐይ ቀድመው በሌሊት የሰፈሩ ሴቶች እንጀራ መጋገር ጀምረዋል። እስከ ንጋት ድረስ ብዙ ጋጋሪዎች ነበሩ። ሴቶች እንጀራ ይጋግራሉ፣ ወንዶች የተጋገረውን እንጀራ ወደ ቤት በማድረስ ስራ ተጠምደዋል። እኛም ኢክሩን ይዘን ወደ የውበት ሳሎን ሄድን። በእርግጥ ኢክሩ መሰራት አልፈለገችም። ለአንድ ቀን ብዬ አልሰራም፣ ነገ መፍረሱ አይቀርም ብላ ትተዋለች። ግን በሰርግሽ ቀንማ አምሮብሽ ነው መታየት ያለብሽ ብለን ስንጫናት ተስማምታ። በእርግጥ ሁሉም ሙስሊሞች ሴቶች ሲያገቡ ፀጉራቸውን ፐርም ይቀባሉ እንጂ ካውያም ሆነ ፔስትራ መሰራትን አይመርጡም። ምክንያቱም ሰኞ ጠዋት ትጥበት ስለሚወጅብ ግዴታ ስለሚሆነው መፍረሱ አይቀርም። ስለዚህ ውሃ የሚያፈርሰውንና ለረጅም ጊዜ የማይቆየውን ፐርም መቀባት ይመርጣሉ። ከውበት ሳሎን እንዴት ተመለስን። ለመናፈሻ ቆይታችን የሚያስፈልጉንን ነገሮች ገዛዝተን የተከራየነውን የሰርግ ልብስ ይዘን ወደ ቤት ተመለስን። ኡፍ የሰርግ ጣጣ ብዛቱ! ወደ ቤት ስንመለስ ሰው ለጉድ ይተራመሳል። ሴቶች ሽንኩርት በመክተፍ፣ ወንዶች ስጋ በመቆራረጥ ስራ ተጠምደዋል። መድረኩ ተዘጋጅቶ አምሮበታል። በግራና በቀኝ የተቀመጠው ሞንታርቦ የሙዓዝን ነሺዳ በማስተጋባት የዳሱን ድባብ አድምቆታል። አላሁመ ሰሊ አላ ሙሐመድ ጀማሉል ዓለም አላሁመ ሰሊ አላ ሙሐመድ ጀማሉል ዓለም። የሙሽሪት የሙሽራው ኑር ፈሰሰባችሁ፣ የነብዩ ሱና ሆነና ልብሳችሁ። ጀማሉል ዓለም አምራ ተውባለች። ሙሽሪት ለባሏ በሙሐባ ቅባት ደምቃ ተውለብልባ ተወልውላ ጀማሉል ዓለም። አትሸሽ ወንድሜ፣ ፍርሃት ይበቃል፣ ለጤናህ ክፉ ነው፣ ኢማንን ይከድሃል። ጀማሉል ዓለም አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም አላሁመ ሶሊ አላ ሙሐመድ ጀማሉል ዓለም። እስኪ አሙቁላት በአደብ በሱና ተገርታ ላደገች በሰላም በሰኪና ጀማሉል ዓለም ማማር እንደዚህ ነው። እንደ ብርሃን አስከበረቻቸው እናት አባቷን በምስጋና አድርሰው። ለኸለቀህ ጌታ ዛሬ ለወፈቀህ ይህንን ስጦታ ጀማሉል ዓለም ተዘወጅ ወንድሜ። ሽሽት አያዋጣም፣ ቀልብ አነጣጥሎ ሀያት የለውም ጣዕም። ጀማሉል ዓለም አላሁመ ሶሊ አላ ሙሐመድ። ሰዓቱን መቁጠር አላቆመም። የመግሪብ ሶላት ከሰገድን በኋላ ሙሽሮችን መጠባበቅ ጀመርን። ቅዳሜ ማታ ኒካህ ታስረዋል። ሙሽራው ከሚዜዎቹ እና ከሽማግሌዎቹ ጋር ሰርጉን በዱቤ ከሚያደምቁ ሙንሽዶች ጋር መጣ። ቤት ከመግባታቸው በፊት ነሺዳ በዱቤ ታግዞ ጭፈራው ቀለጠ። ሰው ተረማመሰ። በዚህ ጊዜ ሙሽራችንን ይዘን ወደ መኝታ ቤት ገብተን ተሰትረን ከሽማግሌዎች ገብተው ሁሉም በቦታቸው ያዙ። ምግብ ቀርቦ ተስተናግደው እንደጨረሱ የኒካህ ፕሮግራም በመጀመር ከወንዱ በኩል ያለውን ነገር ጨርሰው ሙሽሪትን ለማስፈረም የአንዋር አንደኛ ሚዜ ዑስማን ወረቀቱን ይዞ መጣ። ዑስማን ጸይም፣ የሚያምር ወንዳ ወንድ የሆነ አቋም ያለው ኮስታራና ወንድ ነው። ሲስቅ ጥርሶቹ ማራኪ፣ ፈገግታው ገዳይ ነው። ግን በዋዛ አይስቅም። ችግሩ ወረቀቱን ተቀብዬ ኢክሩን አስፈርሜ የሰጠሁት ኒካህ እንዳለቀ ሙሽራው ለሙሽሪት ያመጣላትን ጥሎሽ ከዑስማን ተረክቤ ተመለስኩ። አሁን ጉዳያቸውን ጨርሰዋል። ነገ ደግሞ ኢክሩን ለመውሰድ
ይመጣሉ። ነገ ለኢክሩ ሰርግ ምን እንደሚመስል አዳሩስ ያ ነገር ተገኝቶ ይሆን? ነገ በኢክሩ ሰርግ እንገናኛለን። ግን ሸር የማያረግ አባሎቻችን ሸር የማታደርጉ የስግብግብ ባህሪ ያየንባችሁ ስለሆነ የእናንተ ጤንነት ሀሳብ ሆኖብናል። ሸር በማድረግ አለን በሉን። ክፍል 5 ይቀጥላል። እና ውድ የቻናሌ ቤተሰቦች አሁንም ትብብራችሁ ያስፈልገኛል። እንግዲህ ያው አንዳንዴ ያው ዘገም ብያኩ ለማነበው እንግዲህ ያኔ እንግዲህ በመስኮት ነው የተማርኩት ለዛ ነው። እና ላላችሁ ትብብር ከልብ ነው ምስጋናዬ። አሁንም ላይክ እና ሼር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ በዚሁ እሰነባበታለሁኝ። በቀጣይ ቪዲዮ ውስጥ የምንገናኝ መልካም ጊዜ ይሁንላችሁ።